هذا صورة أنا أرسلته شوف هذا صورة سوي الصورة مرة ثانية تلفون ثاني شوف طريقة علشان أنا أودي استديو سوي አላህ ትዕግስቱን ይስጠን ማለት ነው ወዶቼ። ፈጣሪ ትዕግስቱን ይስጠን። ሁላችንም ዱአ እናድርግ ማለት ነው። ሪሊዮን ነው የምነግራችሁ። ለምን አንዳንድ እህቶች ደግሞ ቆም ብላችሁ አስቡ ማለት ነው። ሀይሚዬ ተረጋጊ የምትሉት እንደውም ሀይሚዬ እኮ ፕራንክ ስለሆነ ነው ቆማ የምታወራው። አንቺ እህቴ ብትሆኚ ቆመሽ ታወሪያለሽ። ሪሊዮን ቢሆን ሀይሚዬ እንዲቆማ አታወራም። እዚህ ጋር ፕራንክ ስለሆነ ነው እንጂ የኔ የምለው ሰው እንደዚህ ኮፊ ሻይ እያለ ይሄ ፕራንክ ስለሆነ ነው እንጂ ሀይሚዬ ለደቂቃ እንኳን ቆማ እንደዚህ አታወራምና ተረጋጊ ለምትሉት እናንተ ተረጋጉ ባይ ነኝ። ሪሊዮን ነው። ሲቀጥል ደግሞ ሁላችንም ብሩክን የምንጠብቀው የሆነ አዲስ ሰርፕራይዝ ነው። ለምን በጣም የምንጠብቀው ሰርፕራይዝ አለ። እኔ ባይዘው ይወዶች ምን መሰላችሁ፣ በጣም ይቅርታ ይሄ ነገር ስለተደጋገመ መናገር ስለምፈልግ ማለት ነው። እኔ የምጠብቀው ሽማግሌ ወይ ደግሞ ቃል ኪዳን ምች ህዝብ ምናምን የሆነ ቃል ኪዳን በቤተ ክርስቲያንም የሆነ ውዶች ይሄ ነገር በፈጣሪ ዘንድም ማለት ነው። ይሄን ነገር ነው የምጠብቀው። መቸኩል የለብንም ግን አንድ ሴት ቤት ከገባች መስት ነው በቃ የምንጠብቀው ይሄ ነው። እኔ በበኩሌ ማለት ነው። ሀይሚዬን የሚያስደስት ሰርፕራይዝም ብሎናል። እስቲ ሰርፕራይዙን ደግሞ እንጠብቃለን። 3 ቀን 4 ቀንም ቢሆን ትዕግስቱ ኖሮን እንጠብቃለን። ሌላው ደግሞ ማስተላልፈው ምንድነው ወዶቼ ስትሰጡ አስተያየት እንትን ሳትሉ ምናምን እያላችሁ ኮሜንት ምጽፉልኝም አላችሁ። እኔ ብሩኬ ያላለውን ሀይሚዬ ያልጻፈችው አላወራም፣ ግን ይሄ ዲስከስ የሚደረግበት ነው። ለምን ሀይሚና ብሩኬ የሆነ ፕራንክ ሲያመጡ ምንድነው አስተማሪ ነው ውዶቼ። የሆነ ነገር ሲያመጡ አስተማሪ ነው። ለምን በሂደት ደግሞ እናያለን። ዛሬ ነው የጀመሩት። በዛሬው ነው ብዙ ነገሮችን ማውራት፣ አንዱን መጣል አንዱን ከፍ ማድረግ አይደለም። ለምን በሀይሚዬ የምትፈርዱ በጣም ሮንግ ስህተት ነው። አታ እንደ ፕራንኩም ቢሆን እኔ ቆሜ እንደውም አልጠብቀውም ማለት ነው። ቆሜ አላየውም እና አንዳንዴ አትፍረዱ፣ ይፈረድባቸዋል። ሴት ሆናችሁ በሴት አትፍረዱ ማለት ነው። ይሄ ነገር ፕራንክ ስለሆነ ነው እንጂ ሀይሚዬም ቆማ አታይም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ መጥቼላችኋለሁ። እንቅልፍ ማባረሪያ ማለት ነው። ከምር በቃ በጣም ቲክቶክ ላይ አንዳንድ ነገሮች ፈን ያደርጋሉ። እቺ ደግሞ ሙቀጫ ኬት አመጣካት ብሩኬ? አንተ ካምፓኒ ያለክ እንዴ? የብሩኬ ትልቁ ችግሩ ይሄ ሴት ነገር ሴት በቃ ትልቁ ሴትና ሻንጣ መጎተት የሱ ፕራንክ ከባዱ ማለት ነው። እኛን ራሱ ስክር ስብርብር የሚያደርገን እና ዚስ ታይም ላይ ወዶቼ መተቸት ይቻላል። አም ሶ ሶሪ። ለምን እንደዚህ አይነት ፕራንክ እንደነገርኳችሁ እንደዚህ አይነት ፕራንክ እኔ ትክክል ነው ብሩኬ ሴት ማምጣት ሀይሚ እየተረጋጊ ኔቨር አልልም። እዚህ ጋር ሶሪ ሀይሚና ብሩኬ መቼም ቢሆኑ እንደማይለያዩ ፈጣሪን ያገናኛቸው፣ ችግር የለባቸውም። ሀይሚና ብሩኬ ፍቅር ናቸው። ግን ቪዲዮ ለእኛ እስከ ጫኑ ድረስ እኛ ደግሞ አናጨበጭብም። አንድ ሴት ፍቅረኛ አንድ ወንድ ፍቅረኛ ካለው እንደዚሁም ደግሞ ሀይሚዬ አትሂጂ ስትባል አሰማም ወይ አትረጋጋም። እንደውም መሄድ ነው ያለባት እንጂ ልጅቷን ለማናገር አንድ ቴብል ላይ ቁጭ ብሎ መናገር ያለበት። እዚህ ጋር ፕራንክ ነው ወዶቼ፣ ግን አስተማሪ እንዲሆንም የሆነ ካለ እንደዛ ነው። ግን ፕራንክ መሆኑ የምታውቁት ለምንድን ነው? ሀይሚና ብሩኬ ስንት ዓመታቸው ነው? 2 ዓመታቸው ሳ ልጅቷ ያው ብሩክም ከዚህ በፊት ፍቅረኛ አለኝ ብሎ ተናግሯል። በጣም ባይዘ ኦፕን ነው። አንዳንድ ሰው አሁን አይናገርም። ሪሊውን ነው። እኔ እንደውም አጋጥሞኛል። ሴቷ ደብቃ ባልየው ራሱ እኔ ነኝ የመጀመሪያዋ ብሎ ያወራል። ሪሊ እዚህ በእኛ ጀማዎች ማለት ነው። እና ምን ልላችሁ ፈልጌ ነው፣ ብዙዎቹ ፍቅረኛ መኖሩን አይወራም፣ ፎርዋት ማውራም። ግን ብሩኬ መልካም ሰው ነው። ይሄን ራሱ መናገሩ ለምን አንደኛ ነገር ጠቅሞታል፣ ለሱም ድራማቸውን እየሰሩበት ነው። ሁለተኛ ነገር ደግሞ ዝም ቢልም ጥሩ ነው። ለምን ብቻ ይከብዳል እና አይዶን ነው። እኛንም ግራ አጋብተውናል። ሆኖም ግን በዚህ ፕራንክ በጣም ትምህርትም ሊኖረው ይችላል። ሪሊውን ነው። ጥንቃቄ የሚያስፈልጋል። እዚህ ጋር ሲጀመር ሀይሚዬ የምትወቀስበት ፕራንክ አይደለም። ቴንኪርሽ ውዶቼ ማለት ነው። ብሩክንም መሳደብ አይደለም። በሂደት እናያለን። አጸያፊ ፕራንክ ነው። መስራት ስላለባቸው ነው እንጂ ይሄ ፕራንክም ቢሆን እያጨበጨብኩ የምቀበልበት ሪዝን የለም። የኔ የምለው ፍቅረኛ ከሌላ ሴት ጋር ነገሮቹን ለማጽናት ብቻውን ሄዶ ኮፊ ቤት ላወላ
ዛኖዶቼ አዩዩ ደግሞ ባልሽን አታምኝም ወይ? ላይክ ወንድ እኮ ማመን ያለ ማመን ሳይሆን እኔ አንዳንዴ የምናገረው ወዶቼ እንዴ ብዬ ልንገራችሁ። አሁን ከወለዳችሁ በኋላ ትዳር ይዛችሁ አንድ ቤት ስትኖሩ ምንም ማለት አይደለም፣ ግን በፍቅረኝነት ስትኖሩ መጠንቀቅ እንዳለባችሁ ነው። ልባችሁን በቃ አሳልፋችሁ የኔ ብቻ ነው ማለት እንዳይለባችሁ ነው። ሞርዛን ደግሞ እንደዚህ አይነት ሸባብ እንደዚሁም ደግሞ ሬዲ አሁን ብዙ ወንዶች ሬዲ አይደሉም ለትዳር። ዩቲዩብ ላይ የምናያቸው ወንዶች ሴቶቹ ናቸው እንጂ ወንዶቹ ሬዲ አይደሉም። ሬዲ እንዴት ነው ዘርዬ ካላችሁ፣ ሬዲ ማለት እንደኛ ያገባን ማለት ነው። ለአግባሽ ብሎ ሽማግሌ ልኮ ኒካ አድርጎ ቤት ተከራይቶ ሳይኖር ሬዲ ነው። ገባችሁ? ስለዚህ እዚህ ጋር ምንድን ነው አንዳንዴ ሴቶች በዚህ ትምህርት የምትወስዱት ምንድን ነው፣ አንድ ወንድ ሬዲ ሳይሆን ትዳር ውስጥ እንዳትገቡ በዚህ አጋጣሚ። ከዛም በኋላ ከወለዳችሁ በኋላ ሙሉ ፐርሰንት ታምኑታላችሁ ባላችሁ ከወለዳችሁ በኋላ። ሆኖም ግን ያው የምትጠራጠሩት ነገሮች ሊኖሩ ይችላል። ያኔ እንደ ከሴቶች ጋር ያው የሚያገናኘው ነገሮች ካሉ ላይክ ግን አንድ ሴት አንድ ወንድ በፍቅር እያሉ ለምሳሌ ሀይሚዬና ብሩኬ እንደዚሁም ደግሞ መሰረትና ከበደ በፍቅር እያሉ ይሄ ሀይሚዬም መሰረትም የሴት የወንድ ጓደኛ ክላስሜት ላይክ ኔቨርስ ወንድ ልጅን ወንዱም ደግሞ የሴት ጓደኛ ከዚች ከአንቺ በፊት ነበር ማውቃት እኮ ንጹህ እህቴ ናት ላይክ ኔቨርስ። ለምን ፍቅራችሁ በጣም ደስ የሚለው ፎከስ ነው የምትደራረጉት። ዩ አንደርስታንድ ለትዳርም ትጓጓላችሁ በቃ እና ሞርዛን እንደዛ እኔ ማምንበት ማለት ነው። እና ከወለዳችሁ በኋላ ወደ እምነቱም ትሄዳላችሁ እንጂ ወንድ ልጅን ግዴታ መጠርጠርማ ያስፈልጋል። ለምን ከሴት ጋር ሲስተርሊ እና ብራዘርሊ ጓደኞች ካሉት ማለት ነው። እና ሰው ዛት በዚህ ፕራንክ ግን ማንንም መውቀስ አንችልም፣ እንደ አስተያየት እንሰጣለን። ለምን ይሄ ፕራንክ በጣም አነጋጋሪ የሆነ ፕራንክ ነው። በዛ ላይ ደግሞ ፕራንኩ ምንድነው በጣም ደም የሚያፈላ ምር ወዶቼ ማለት ነው። ከእንግዲህ በመሰለኝ ደሳለኝ ከእንግዲህ አላስብም የብሩክና ሀይሚዬ የሚያደርጉትን ማለት ነው። ለምን እኔ ያሰብኩትና እነሱ ያሰቡት በቃ ያመጡት በቃ የሆነ በቃ ሰርፕራይዝ ነገር ሊኖር ይችላል። ባይዘው እንጠብቃለን ከብሩኬ። ለምን ብሩኬ ተናግሯል። ሀይሚም ሰርፕራይዝ ማድረገው ነገር ለህዝቡ አዋውቷል። መቼም ሰርፕራይዙ ሴት ይዞ ለመቀመጥ አይሆንም። ኔቨርስ የሆነ ፎቶ ያገኘሁት ማለት ነው ሪዲዮኖች እና ልጅቷን ነው ምን አገባን እኛ ልጅቷን እኔ ራሴ ኤክስ ማድረግ እችላለሁ። እና ለመሰላችሁ አንድ ወንድ ልጅ ፍቅረኛ እያለው ተረጋጊ አትከተይኝ ሲላት ነው የምትሉት እህቶቼ። ሲጀመር ይሄ ነገር ፕራንክ ነው። ሲያጊ እንደነገርኳችሁ ባላችሁን ክፍተት መስጠት የለባችሁም። ሪሊዮ ነው ወዶቼ፣ ለባላችሁ ክፍተት መስጠት የለባችሁም። በዚህ ጉዳይ በአንቺ ኬዝ ማናገራት እንደዚህ ችግር የተፈጠረ ነገር ካለ አብሽር አንድ ላይ እንሄዳለን። ግን እናንተ ምንድነው የገባችሁ ነው መሆን ያለባችሁ። ቴብልስ ዙሪያ ቁጭ ትላላችሁ። ሁለቱም ያወሩትን እጃችሁን አዳምጣችሁ ኦንሊ ሊስን። ሁለቱ ሲያወሩ የድሮ ፍቅረኛው ስለሆነ ሲያወሩ አንደኛው ዋነኛዋ ማዳመጥ ነው ያለባት፣ እንደተማረ እንደ ስማርት ማለት ነው። ገባችሁ? እንጂ ያቺ የድሮ ፍቅረኛ ላናግራት ሄጃለሁ ብሎ መፍቀድ የለባችሁም። ኔቨርስ። ይሄ ትምህርት ሰጪ ነው። ዝም ብላችሁ አዳምጡ ውዶቼ። እና ብሩኬ ከሴት ጋር ሆኖ ቪዲዮ አዲሳችን አይደለም። ብዙ ነገሮችን አሳልፈናል። ብዙ ህታማቾች ተቀያይመናል። ገባችሁ? ውስጣችሁ ኤቭሪዴይ ምንድን ነው ብሩኬ ያለው ከሀይሚዬ መለየት እስከ መሞት ነው ላይክ ብሏል። ለምን ሀይሚና ብሩኬን ያገናኛቸው ፈጣሪ ነው። እዚህ ጋር አይለያዩም። ሁለት ባልና ሚስቶች ናቸው። ግን በዚህ ፕራንክ የሁላችንም ሀሳብ ይለያያል። ለምን አንዷ ሴት ደግ ትሆናለች። ባሌ የድሮ ሚስቱ ጋር ቢሄድ ቢያወራትም ቢያድርም ችግር የለም ልትል ትችላለች። እና የዚህ የፈለጋንን አስተያየት መስጠት እንችላለን፣ የሁላችንም ከስድብ ውጭ ማለት ነው። ገባችሁ? እንጂ ብሩክንም እንዳትሳደቡ ለመሰላችሁ ሀይሚትዬ ማይ ስዊትስ። ሌላው ደግሞ ምንድነው እውነተኛ ቢሆን እኛም ዝም አንልም። እሱም አያደርግም። ሀይሚም ተናግራለች፣ ቤተሰቦች እያለች ነው። በፍጹም አያደርግም እንደዚህ አይነት ነገር። ሱብሃንአላ። ሀይሚም ቆማ አታዳምጥም እንዴ። ስለዚህ እኛ ተመልካቾች ስቴፕ ባይ ስቴፕ እያየን አስተያየት መስጠት ነው። እና ሀይሚዬ ስለተከፋሽ ግን ራሴን አሞኛል ማለት ነው። ሀይሚዬ ስለተከፋሽ ሳይሆን አይዲያው ራሱ ያስደነግጣል። ፍቅረኛችሁን የድሮ ፍቅረኛውን ሊያወራ ካፌ ቁጭ ብሎ እኔ ምንም አላደርጋችሁም። ሄጄ ነው ከኩርሲ ወዲያው ላይ ሁለቱንም እንጠጥ ማድረገው ማለት ነው።
እና አዩ ደግሞ ባልሽ አታምኚም ምናምን የምትይ የኔ ባል ከሴቶች ጋር ምንም አይነት ሪሌሽን የሚያገናኘው ነገር የለም፣ በስራም አይገናኝም። ሀላስ እኔም ቀላል አልሰጥም እንደዚህ አይነት ነገር። እኛ ቆይተናል። ሀላስ ከምር ሴቷ ናት ባይዘዊ ሴት ወንድን ልጅን ቀጥ ለጥ የምታደርገው ሴት ናት ወዶቼ ማለት ነው። እና አላህ ከሪም ሀይሚትዬ አላህ መጨረሻችሁን ያሳምርላችሁ። እኔ ለመጨረሻችሁ ነው ዱዓ ማድረገው። ያው ለቻናላቸው ነው፣ ቻናላቸው ቀዝቅዟል። ግን በቃ የሴት ልጅ መጨረሻን ማየት ነው በቃ በጥሩ ነገር ማለት ነው። ብሩኬ የተግባር ሰው ነው። አዎ የተግባር ሰው ነው። ግን በቃ ግዴታ የብሩክን ሀሳብና የብሩክን የሚያደርገውን ነገር ለመጠበቅ ምን ያስፈልጋል? ሰበር፣ ትዕግስት። እኔ ደግሞ ዱባ የሆነ ችግር አለብኝ ወዶች፣ ሪሉ ነው ወላሂ ነው የምላችሁ። ተፈጥሮ ማለት ነው በጣም ቸኳይ ነኝ። የሆነ ነገር ለማድረግ ዛሬውኑ ማድረግ አለብኝ። በቃ ያሰብኩትን ነገር ጊዜ መስጠት ኔቨርስ አላድርም። በቃ ያን ነገር ግዴታ በቃ እንደዛ ነው። ሪሉ ነው የምነግራችሁ። እና ግዴታ ደግሞ ከእነሱ የምንማረው ምንድነው? ትዕግስትን። በቃ ብዙ ፕሮሚስ ነበር እየጠበቅኩ ያለው። ይኸው የተንበጫበጨ ነገር ይዞ መጥተዋል ብሩኬ። እንግዲህ እናየዋለን ስቴፕ ባይ ስቴፕ። ብሩኬ መቼም ቴንኪው እንብልሃለን። ይሁን እስቲ መችክ። ለማንኛውም ሀይሚትዬ ስትከፋ ራሳችንን ያመናል። ለምን ይሄ የሴት ነገር ሀይሚ ብቻ ሳትሆን ብዙዎቹ ነው የሚያስከፋው። ግን አንዳንዴ መቻል የሚባል ነገር አለ። ለምን ብሩክን ስትናገሩ ሀይሚዬ ማሰብ አለባቸው፣ እንዳትናገሩት ባይ ነኝ። ኮሜንት አንድ ሁለት ደግሞ መሳደብ ጀምራችኋል። እኔ ዲሌት ነው ማድረጋችሁ ሲጀመር ማለት ነው። ብሎክ ግን አላረጋችሁም። ተጠንቀቁ። ዛሬ እና ወዳችኋለሁ ወዶቼ። በሌሊቱ መጥቻለሁ። እንቅልፍ የለም፣ እንቅልፍ ማፊ